አሁን ከኛ ጋር የተጣመረው ትውልድን ለማሳደግ እንደሆነ ላስታውስ እፈልጋለሁ። ትውልድ በጋራ እናሳድጋለን። አገር የሚረከቡ ልጆችን በጋራ እናሳድጋለን። ለዚህ ለተቀደሰ ዓላማ አብረህ ልትቆም ስለመጣ እጅግ በጣም እናመሰግናለን። እግዚአብሔር የኤስኦኤስን ስራ ይባርክ፣ ቤተሰብህን ይባርክ፣ አጋሮቻችንን በሙሉ ይባርክ፣ የምንወዳትን ሀገራችንን ይባርክ። አመሰግናለሁ። እንደምናደራችሁ እንግዲህ ክቡራንና ክቡራት የኤስኦኤስ የህፃናት መንደሮች በኢትዮጵያ መራሮችና ሰራተኞች፣ የተከበራችሁ እንግዶች፣ የሚዲያ አባላት እንኳን በደህና መጣችሁ። የኤስኦኤስ ህፃናት መንደሮች በኢትዮጵያ የመጀመሪያው ብራንድ አምባሳደር፣ የበጎ ፈቃድ ብራንድ አምባሳደር በመሆን ዛሬ በፊታችሁ ስቆም ታላቅ ክብር ይሰማኛል። ድርጅቱ የህፃናት የወጣቶች እና ቤተሰቦቻቸውን ህይወት ለማሻሻል በመላው ሀገራችን እያከናወነ ስላለው አስደናቂ ስራ ያለኝን ልባዊ አድናቆት እየገለጹ ለዚህ ትልቅ ኃላፊነት ስለታጨው እጅግ አድርጌ አመሰግናለሁ። እንግዲህ ከኤስኦኤስ ህፃናት መንደሮች በኢትዮጵያ ጋር ያለኝ ቅርበት የዛሬ አይደለም። ነው ሀረር ተወልጄ እንዳደገ ሰው በቅርበት ድርጅቱን አውቀዋለሁ። ብዙ እዛ ይማሩ የነበሩ ጓደኞች አውቃለሁ። የቤተሰብ አባላት እዛ ተምረዋል። ከዛ ባለፈም እኔ 40ኛ ዓመቱን የሀረር ኤስኦኤስ ሲያከብር በክብር እንግድነት ተጠርቼ በዓሉን ስናከብር መንደሩን የመጎብኘት አጋጣሚ በጣም ገጥሞኛልና እጅግ የተደነቁበት ቤተሰብ እንዴት እንደተመሰረተ ከተለያዩ አካባቢ ከተለያየ የህይወት ዳራ መጥተው ግን አንድ ላይ ሆኖ የሚኖሩበትን መንደር አይቻለሁ። በዛ ላይ ደግሞ ከኔ ጋር ይበልጥ የሚያስተሳስረው ፊደል የቆጠርኩበት ትምህርት ቤት እንግዲህ አሁን ኬጂ እንደሚባለው ማለት ነው። እሱ የኤስኦኤስ ህፃናት ሀረር መንደር አንዱ አካል ሆኖ ወላጆች ልጆቻቸውን እዛ እንዲተሙ እዛ እንዲያስተምሩ እና ስራቸው ላይ ቤተሰባቸው ላይ ትኩረት አድርገው ኑሯቸውን እንዲመሩ ማመቻቸት ደረጃ ደርሶ ሳይሆን የበለጠ ኤስኦኤስ ከኔ ጋር በጣም ቅርበት ያለው ሆኖ አግኝቼዋለሁ። እንግዲህ የህፃናትን ጥበቃ፣ ቤተሰቦችን የማገዝ ትውልድን የመቅረጽ ትልቅ ኃላፊነት ያለበት ምርጫው እንግዲህ ከዚህ በላይ ወዴትም ሊሄድ አይችልም ብዬ አስባለሁ። እኔም እንግዲህ ከህዝብ ያገኘሁትን ፍቅርና አክብሮት ለዚሁ ዋና ተግባር መጠቀም እፈልጋለሁ። ይሄ ለእኔ ትልቅ እድል ነው። አሁን ደግሞ እየሰራሁት ያለው ተከታታይ ድራማ በየትኛው አቅጣጫ ሄዶ የህፃናትን ልብ እንደነካ እስካሁን ድረስ እኛ ለሰራነው ሰዎች በደንብ የተገለጸልን አይደለም። ፍቅር አምጥቶልኛል። ይህንን ለዚህ በጎ ዓላማ ማቅረብ እና መጠቀም ትልቅ ብልሃት ነው ብዬ አስባለሁ። ይህን እድል ስላገኘሁ በጣም አመሰግናለሁ። አብረውን የሚሰሩ አካላትን፣ የመንግስት አካላትን፣ መንግስታዊ ያልሆኑ ድርጅቶችን፣ አጋሮችን፣ የሚዲያ አካላትን አንድ ላይ በማስተባበር እኛም የራሳችንን ጠጠር መጣል አለብን። ምክንያቱም ዕዳ አለብን። እኛ አሁን በደረስንበት እኛ ለልጆቻችን እንደምንንቀጠቀጠው የወላጆቻችን ባሪያ የልጆቻችንን ባሪያ የሆነው እኛ የተሰራ ነው። በቤተሰብ ብቻ አይደለም። ሰፈር ነው ያሳደገን፣ አገር ነው ያሳደገን፣ ጎረቤት ነው ያሳደገን። ይሄንን ነው መክፈል ያለብን፣ ዕዳ አለብንና አቶ ሳለም አረሜ የሰጠኝ የተናገርከው ነገር ሁሉ እንዳለ በጣም ልቤን ነክቶታል። እንደ ስጦታ ሳይሆን እንደ እድል ነው የሚወስደው። ይህንን እድል ከኔ ጋር እንዳገናኛችሁት አድርጌ ነው። ምክንያቱም ይህንን መወጣት የምችለው እንዲህ ያለ ትልቅ ድርጅት እንደውም ብዙ ያልተነገረለት የቆይታውን ያህል ድምፁን አጥፍቶ ነው ብዙ ስራ እየሰራ ያለው። የሚያውቅ ሰው ነው፣ ቀርቦ ያየው ሰው ብቻ ነው የሚያውቀው እንጂ ይሄ መገለጥ አለበት ብዬ አስባለሁ። ለብዙዎች መድረስ አለበት። ብዙ አቅም፣ ድጋፍ ይፈልጋል። ያለኝን እንግዲህ እግዚአብሔር የሰጠኝን ጸጋ ተጠቅሜ ያቅሜን አደርጋለሁ። ለዚህ ደግሞ እግዚአብሔር ይርዳኝ ነው የምለው። አብረን ብዙ ስራዎችን እንሰራለን።
ይህንን መልእክት የሚደርሳችሁ ሁሉ SOS የህፃናት መንደሮች በኢትዮጵያ ከዚህ በኋላ ከኔ ጋር የተያያዘ መሆኑን ማስታወቅ እፈልጋለሁ። በየሄድኩበት እድሉን ባገኘሁበት ሁሉ አንደበት መሆን አለብኝ። ለእነኛ ህፃናት፣ ለእነኛ ድጋፍ ለሚፈልጉ ቤተሰቦች ትንሽ እርዳታን ብቻ አግኝተው ነገ እኛ የደረስንበት ከዛም በላይ ደርሰው ሀገራችንን የሚለውጡ እነሱ ተስፋዎቻችን ናቸውና ለነሱ ይህን እድል ስላገኘው እኔ ደስተኛ ነኝ፣ ባለዕዳ ነኝ። ያለኝን አቅም ችሎታ በመጠቀም የተሰጠኝን ኃላፊነት በአግባቡ ለመወጣት ትልቅ ቁርጠኝነት አለኝ። ለዚህም እግዚአብሔር ይርዳን። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። የጀመርነውን ስራ ደግሞ በድል አጠናቀን የምንመሰጋገንበት ጊዜ ሩቅ አይሆንም። አመሰግናለሁ። ሰላማዊ እጅግ በጣም እናመሰግናለን። አሁን ለ15 ደቂቃዎች ያክል ከሚዲያ ባለሙያዎች ጋር